የአሜሪካ ዶላር ታሪክ እንግዲህ ሊቀየር መሆኑን መረጃዎች እያስነበቡ ይገኛሉ። እስኪ ሙሉ መረጃውን ላድርሳችሁ፣ ቤቱን ፎሎ አድርጉ። ይህ ቪዲዮ ብዙ ጋር ተደራሽነት እንዲያገኝ ሼር ማድረግም እንዳትረሱ ማለት ነው። የአሜሪካ የግምጃ ቤት ሚኒስቴር ዩኤስኤ ትሬዠር ባወጣው አዲስ መግለጫ መሰረት በቅርቡ በሚታተሙት አዳዲስ የዶላር ኖታዎች ላይ የፕሬዝዳንት ዶናልድ ትራምፕ ፍርሚያ እንደሚያርፍ እንግዲህ አስታውቋል ማለት ነው። ይህ ውሳኔ በአሜሪካ የገንዘብ ታሪክ ውስጥ እጅግ አስገራሚና አነጋጋሪ ክስተት ሆኗል። እስኪ ዝርዝሩን በስፋት እንመልከት ማለት ነው። ከገንዘብ ኖታ ጋር በተያያዘ ምን አዲስ ነገር አለ? ከዚህ በፊት ማለት ነው ከ1861 ጀምሮ የነበረው የ165 ዓመታት ልምድ ማለት ነው ተቀይሮ የገንዘብ ሚኒስቴር ፍርማ በፕሬዝዳንት ፍርሚያ ይተካል ማለት ነው። ይህ ነው አዲሱ ነገር አነጋጋሪ የሚሆነው። ዶናልድ ትራምፕ በስልጣን ላይ ያሉ ስማቸው በሀገሪቱ የገንዘብ ኖታ ላይ የሰፈረ የመጀመሪያው ፕሬዝዳንት ይሆናሉ። ይህ ከሆነ ማለት ነው አዲሱ ፍርሚያ የሚጀምረው መቼ ነው? ፍርሚያው $100 ኖታ ላይ ሲጀምር በቀጣይ በሌሎች ላይም እንደሚቀጥል እንግዲህ ተገልጿል ማለት ነው። በይፋ መቼ ነው ይህ ነገር የሚጀምረው? አዲሶቹ ኖታዎች $100 ኖታዎች ማለት ነው ከሰኔ ጁን ወር ጀምሮ መታተም ይጀምራሉ። ፍርሚያም ያኔ ይወጣል አብሮት ማለት ነው። ለምን ይህ ጉዳይ አስፈላጊ ሆኖ ተገኘ? ውሳኔው አሜሪካ የተመሰረተችበትን ማለት ነው 250ኛ ዓመት በታላቅ ድምቀት ለማክበር የታለመ መሆኑ ተነግሯል። ይህም አንዱ የድምቀቱ አካል ነው ተብሎ ይታሰባል ማለት ነው። ባለስልጣናቱ ይህ ለሀገሪቱ የታሪክ ምዕራፍ ትልቅ ክብር ነው ሲሉ ገልጸውታል። የህዝቡ አስተያየት ግን በሁለት ተከፍሏል። ደጋፊዎቹ እንደዚህ ይላሉ፣ ታሪካዊና የሚገባው ክብር ነው እያሉ ሲያሞካሹት፣ ተቾች ደግሞ ይህ የግል ዝናን ብራንዲንግን ለማናፈስ የተደረገ እንግዳ የሆነ አካሄድ ነው በማለት ተቃውሟቸውን እየገለጹ ይገኛሉ ማለት ነው። ይህ የዘመናት አዲስ የሆነ መረጃ ወደ አድማጮቼ፣ ይህን መረጃ እናንተ እንዴት ታዩታላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አጋሩ። የትራምፕ ፍርሚያ ከዚህ ቀድሞ በትሬዠር የሚፈረም ሲሆን አሁን እሳቸው መፈረማቸው ለእናንተ ምን አይነት ምልከታ ነው? እስኪ ሀሳብ አስተያየታችሁን በኮመንት ሴክሽን አጋሩ። ቤቱ ፎሎ ማድረግ እንዳይረሳ።